ይሄን ነገር ከተወሰኑ ወራት በፊት በግልጽ እየተናገርኩኝ ነበር። ቶሎ እየተጨናነኩኝ ነው አሁን ጊዜ ለምን እንደሆነ አላውቅም። ሽምጡን ገትሮ መስራት የሚችል የለም። በዚህ ደረጃ አሁን ባለሁበት ሁኔታ ማን ቢመጣ እንኳን ያ ሰው በደንብ አጥንቼ ከሱ ጋር ለመወዳደር ሳይሆን ከሱ ተምሬ በስነ ስርዓት አግዘዋለሁ። ያ ሰው እንዲያድግ ባይዘው ወይ ግን ከሱ እማራለሁ። እኔ በቃ በጣም ለመማር ዝግጁ ነኝ፣ ለማሸነፍ ዝግጁ ነኝ። በቃ በራሴ እኮራለሁ፣ ራሴን አደንቃለሁ። እንቀሳቀሳለሁ፣ እራመዳለሁ። በምንም ተአምር ተስፋ አልቆርጥም ምናምን ኢቭን ብጨናነቅም ኢቭን ባዝንም ኢቭን እያለቀስኩም ቢሆን ስቲል ማድረግ ያለብኝ ነገር አድርጌ ማታ ቤቴ መጥቼ ቁጭ አልጋዬ ላይ ቁጭ ብዬ ባለቅስ ይሻለኛል። ምንም ነገር ሳላረግ ልጆቼ ምን ይሆናሉ የሚለው ጭንቀት ከሚበላይ የሚቻለኝን ነገር አድርጌ ተሰቃይቼም ቢሆን whatever ማታ መጥቼ ባለቅስ ይሻለኛል። በዚህ ነገር የሚናደዱ አርቲስቶች እንዳሉ ብነግራችሁ ስንቶቻችሁ ታምኑኛላችሁ? ማለት ይሄን ነገር ከተወሰኑ ወራት በፊት በግልጽ እየተናገርኩኝ ነበር። ግን አንዳንዶቹ ከማስፈራራት ውጪ ማስፈራሪያ ከመላክ ውጪ መፍትሄ ለማምጣት አልሞከሩም። ሰሞኑን እንግዲህ እያያችሁ ነው። የተለያዩ አርቲስቶች ዝቅተኛ የሆነ ኑሮ እየኖሩ ታክሲ ምናምን ሲሰለፉ ምናምን ተቀርጾ ይላካል። እነዚህ ሰዎች ለምን ታክሲ ተጠቀሙ ማለት አይደለም። ይሄን እንድትረዱ ይፈልጋለሁ። ነገር ግን እነዛ ሰዎች ምን አለ መሰላችሁ የሆነ ሀብት አላቸው። መኪና ብቻ አይደለም ከመኪና በላይ ሊያስገዛ የሚችል ሀብት አላቸው። እናንተ አሁን ያያችኋቸው ተዋንያን ባይዘዌይ የተሻለ ነገር ውስጥ ነው ያሉት እንደው ማለት ነው። አብዛኞቹ ታክሲ መሳፈር ልክ አይደለም ብለው ስላሰቡ በጣም ትልቅ እዳ ውስጥ ገብተው አብዛኞቹ ራይድ ነው የሚጠቀሙት። ራይድ ውድ ነው። በዛ ላይ ደግሞ ከሰው ለመደበቅ ሲሉ የተሻለ ሰው ማይገባበት ሬስቶራንት እንግባ በሚል በጣም ትልቅ እዳ ውስጥ በጣም ትልቅ ሱስ ውስጥ ገብተው ሱሳቸው መጨረሻ ደረጃ ሲደርስ የሚወጡ ሰዎች አሉና ይሄ ትክክል አይደለም። ፊልማችንንም እየገደለ ያለው ነገር ይሄ ነው። ስለዚህ ቶሎ ብላችሁ ኢንተርቴይንመንት ኢንዱስትሪው ላይ ያለውን ጨምላቃ ነገር አስተካክሉ። ሌላው ደግሞ ኢንፍሉዌንስ የሚባለው ነገር ከናንተ እጅ ቶታሊ ወጥቷል። ተጽዕኖ መፍጠር አትችሉም። አሁን ላይ ቲክቶከሮች ከፊልም ሰዎች ከተዋንያን ከሙዚቀኞች በላይ በዚህ ሰዓት ፓወር አላቸው ህዝቡ ላይ። ማንም አርቲስት መጥቶ እንደዚህ አድርግ ብሎ ሲናገር የማያደርገውን ነገር አንድ ሌላ ኮንቴንት ክሪኤተር ቲክቶክ ላይ ያለ ሰው መጥቶ ሲናገር ህዝቡ ያደርጋል። ምክንያቱም ከናንተ በላይ በዚህ ሰዓት ህዝቡ ቲክቶከሮችን ይወዳል። ይሄን መረዳት አለባችሁ። ለምን የሚፈልገውን አይነት የአርት ስራ እያመጣችሁ አይደለም። ሌላ ደግሞ ከህዝቡ ጋር እየተቀራረባችሁ ሳይሆን እየተራራቃችሁ ነው ያላችሁት። ስለዚህ ይሄ ነገር ቶሎ መስተካከል አለበት። አሁን እንደውም ረፍዷል ነው። ሌላው ደግሞ አንዳንድ ጎበዝ ተዋንያን ላይፋቸውን ለማሻሻል ማስታወቂያ ምናምን የተለያዩ ነገሮችን በመሞከር ቶሎ ብለው ህይወታቸውን የቀየሩ ስማርት ሰዎች አሉ። አብዛኞቹ ግን ፊልም ነው የሚችሉት፣ ማርኬቲንግ አይችሉም። በዚህ ምክንያት ማግኘት ያለባቸው ነገር ሳያገኙ ቆይተዋል። እሺ ይሁን እና በጥበቡ ኢንዱስትሪ ከነሱ በታች የሰሩ ሰዎች ራሱ ከነሱ በላይ ኑሮ እየኖሩ ነው ያሉት። ይሄ እንዲፈጠር ያደረገው የኢትዮጵያ ኢንተርቴይንመንት ኢንዱስትሪ ውስጥ ያለው በጣም የሚያስጠላ አሰራር ነው። እረ ጨጓራ የተቃጠለ ዛሬ በጣም እየተናደድኩኝ ነው። አርፎ እንግዲህ እኔ ይሄን ላይፍ ነው አፎርድ ማድረግ ምችለው ብሎ በታክሲ እየሄደ የነበረ አንድ ትልቅ አርቲስት እንግዲህ መኪና እንሰጣለን ብለን ሶሻል ሚዲያ ላይ አንዴም አምጥተነዋል። ይሄ ደግሞ ጥሩ ሐሳብ ነው። እኔ የፈለጋችሁትን ነገር አድርጋለሁ። ለዚህ ሰው መኪና የሚገዛለት ከሆነ ቲክታክ ላይ ላይቭ ገብቼ ያላቅም ላይቭ ገባለሁ። ለ50 ሰዎች የኢንተርኔት ፓኬጅ ገዛለሁ። ፎሎ ስላደረጋችሁ ብቻ ኢንተርኔት ፓኬጅ ገዛላችኋለሁ። ዋናው ነገር ግን ተስፋ ሰተን መኪና የሚመስል ነገር ፊቱ አምጥተን አስቀምጠን ከዛ በኋላ አይ የለም ብለን ወደ ኋላ መመለስ በጣም ከባድ ነው። እኔ ራሱ ይኸው እዚህ ጋር ቁጭ ብዬ የፕሮሞሽንን ህግ ጥሼ ነው ይሄን ቪዲዮ እየሰራሁ ያለሁት። አንድን ድርጅት ስሙን ጠርተን ፖፑላር ኤሌክትሮኒክስ ፎሎ አድርጉ እያልን ቪዲዮ ለመስራት ብዙ ብር ነው የምናስከፍለው እኛ እንደ ኮንቴንት ክሬተር ማለት ነው። እና ምን ላድርግ? እሺ ኮሜንት ላይ ንገሩኝ። ላይቭ ልግባ ልሸልማችሁ?
እና ፎሎ ታደርጋላችሁ። 1 ሚሊዮን እናስገባዋለን አቅሟለን ብላችሁ ታስባላችሁ? እስቲ ኮሜንት ላይ ሐሳባችሁን አስቀምጡልኝ። የፈለጋችሁትን ነገር አደርጋለሁ። ብቻ ይሄ ሰው አርቲስት መሆኑ ቀርቶ ምንም ዝም ብሎ መንገደኛም ቢሆን መኪና ንስጥ ብለን አምጥተ ነው አይ በቃ የለም ብለን መመለስ በጣም ሞራሊ አክሰፕተብል ያልሆነ ነገር ነው። በጣም የሚያሳዝን ነገር ነውና ይሄ ሲፈጠር ቆሜ ማየት አልችልም። አትሊስት የራሴን የበኩሌን ላርግና ከዛ በኋላ ማይሳካም ከሆነ ፎይ ልበል። ግን የሆነ ነገር ማድረግ የሚቻል እየመሰለኝ ነው። ሶ እናንተ ምን ትላላችሁ? እስቲ ኮሜንት ላይ ሐሳባችሁን ጻፉልኝ። አንደርስታንድ ላይክ ማወቅ ያለባችሁ ነገር ማለት ነው። እኔ አሁን ታዋቂ ስለሆንኩኝ ገንዘብ ስላለ ወይም ደግሞ ሰዎች ስላገዝኩኝ ብቻ ሁሌም ደስተኛ ነኝ ማለት አይደለም። ዩ ኖ ላይክ አንዳንዴ ከዓለማዊ ነገር የወጣ ጭንቀትም አለ። ዩ ኖ ሶ ለመጸለይ እየሞከርኩኝ ነው። በቃ ነገሮችን ለማስተካከል እየሞከርኩኝ ነው። ግን at the same time መቆም አለብኝ። ምንም አይነት ጭንቀት ሊያፈርሰኝ አይችልም። ምንም አይነት ሰይጣን ሊያጠቃኝ አይችልም። በቃ በተቻለኝ አቅም በመንፈሳዊ ደረጃ እየሰራው ነው፣ በዓለማዊ ደረጃም እንደዛው እና አንደኛ ሆኜም እቀጥላለሁ። ምን ክርስቲያኖ ሮናልዶ በየአመቱ አይደል ያሸነፈው? በየአመቱ ባሎን ዶር fucking ማይክ ታይሰን you know አርኖልድ there's a lot ማአት አሉ ጀግኖች አሉ። I'm one of them. I am one of them. እኔ ካናዳ ያሉ የምለው ነገር ምን እንደሆነ ታውቃላችሁ? የዛ አስታውሳለሁ። ጧት ተነስቼ ማለት ነው አይስ ባዝ አድርግ ነበር which is ቀዝቃዛ ውሃ አደርግና ከዛ ቀዝቃዛ ውሃ ላይ ገባለሁ ምናምን። ከዛ ለራሴ ቀን በቀን ጧት የምነግረው ምንድነው I am an Ethiopian legend። የምታስታውሱ ከሆነ እንደውም እንደዛ ነበር I am an Ethiopian legend የኢትዮጵያ ሌጀንድ ነኝ እኔ you know እሱ ነበር እኔ ውሳኔ። በቃ እኔ እቆማለሁ፣ በቃ አሸንፋለሁ ታይቶ እስከማይታወቅ በቃ የሆነ unbelievable የሆነ ደረጃ መድረስ ፈልጋለሁ። unbelievable የማይታመን ደረጃ። why the fuck not? why can I not do it? ለምን ማድረግ ያቅተኛል? አረጋዋለሁ። በቃ እኔ በእምነትህ ልክ እንደምትኖር ስለማውቀው እምነቴ ከፍ አደርጋለሁ። ያ እምነት ደግሞ ሰራበት ምናምን በምን ታምር የለም። ከዛ ካሁን በኋላ እነሱ ተጨናንቀው እያለቀሱ ምናምን ስልካቸው አጥፍተው ምናምን ሲውሉ አይቅርብኝ ይስራ በቃ ሌላ ቀን ሰራዋለሁ ምናምን ሲሉ እኔ ከነ ጭንቀቴ ከነ ሐዘኔ ከነ ምናምኔ እሰራለሁ። በቃ ከነም ሁሉም ነገር ይሰራል። በቃ ከዛ ያ ጭንቀት አላፊ እንደሆነ አውቀዋለሁ። ገባችሁ? ስሜቴ አይቆጣጠረኝም። ድሮ በጣም የሚቆጣጠረኝ ነበር። ሳዝን ስጨናነቅ እንደዚህ በቃ ዝግት ትላለሁ። በቃ ስልኬን አጠፋፍቼ ምናምን ባይዞ እዛ ደረጃ ላይ ልትሆኑ ትችላላችሁ እናንተ። ግን ማወቅ ያለባችሁ እኔም እዛ ደረጃ ላይ ነበርኩኝ። ቀስ በቀስ ነው የምትወጡት ከዛ ሳይክል ማለት ነው፣ ስሜታችሁ የሚቆጣጠራችሁ ከሆነ። አሁን ከዛ ቶታሊ ወጥቻለሁ። ለዛው ነው በራሴ የምትማመነው፣ እንደምሰራ ቃለው ያሰብኩትን ሐሳብ በደቂቃዎች ውስጥ ተግባር ላይ አውዬ ተአምር መፍጠር እንደምችል አውቀዋለሁ። በቃ በዚህ ነው የምተማመነው። የገባችሁ ልጆቼ ሳያቸው እነዚህ ዲሻ ቦይስ አክበረ እንደዚህ ሳያቸው ማለት ነው የሆነ በቃ ኩራት ይሰማኛል። ከዛ ኤኒዌይስ ቲክቶክ ሰስፔንድ አድርጎታል። እንትኔ የሆነ ነገር ሳይፈጥሩብኝ ልውጣ። አሁን እይታው 13000 ሰው ነው ያለው እዚህ። ሪኮሜንዴሽኑም የለም አጥፍተውታል። ላይቭ ሪኮሜንድ አይደረግም ብለውኛል። ሶ ፋክ ለዛሬ ላይ ገባሁት ፎሎ ለማስጨመር ፖፑላር ኤሌክትሮኒክስ። እወዳችኋለሁ። ቴንክ ዩ ጆይን ስላደረጋችሁ። ቪዲዮዎች ፖስት ላለሁ ማት ቪዲዮዎች አሉ የሚፖስት ታውቃላችሁ፣ እለቃለሁ እንዳትተኙ። በትውልድ አሜሪካዊ ሆነው የ21 ዓመቱ ወጣት አይሾ ስፒድ እንግዲህ ከደቂቃዎች በፊት የእንኳን ያደረሳችሁ መልእክት እንግዲህ ለመላው ኢትዮጵያ ሕዝብ አስተላልፈዋል። በዓሉም የሰላም የፍቅር የብልጽግና እንዲሁም የመተሳሰብ ይሁንላችሁ እንግዲህ ሲል ተናግረዋል ማለት ነው። በተጨማሪም በጣት የሚቆጠሩ ቀናቶች ነው የቀሩኝ ኢትዮጵያ ለመምጣት፣ እንደምንም ብዬ ከጥምቀት በፊት ለመድረስ እሞክራለሁ እንግዲህ ሲልም ተናግረዋል። በተረፈ እንግዲህ መልካም በዓል ይሁንላችሁ ለሁላችሁም እንግዲህ ብሏል ማለት ነው። ይህ እንግዲህ እጅግ በጣም የሚያስደንቅና ደስ የሚያሰኝ ዜና ነው። እንግዲህ ለሁላችሁም በዚህ አጋጣሚ እኔም መልካም በዓል እያለሁ ይመቻችሁ። አፈር ብላ እንደዚህ ማለት እንኳን ያቅታል። ጂ አንተው ላይ ሹስ ቢድ ጋር ቀርበ ይጮባል። የኢትዮጵያ ውሻ እንደዚህ ነው። አንተማ ትረባ ብሏል ሞጣ። እንዴ አንተ ወጣራ አታረግም እንዴ? ከወደ ብላችሁ ምን አይነት ሰው ነው? በእናታችሁ ሊያሰድበን እኮ ይላል።
በደንብ አድርገህ ከጮህ አለዛ ስፒድ ሾው ጋር እንዳታቀርቡት ሰውዬ መሳቂያ ነው እንዴ ደሞ እርግጠኛ ነኝ ቫይራል ይወጣል የሱ ለምን መልካቸው ስለሚመሳሰል ይላል ዝም ብሎ ምን አይነት ጋይስ አዶናይ ከ2 ዓመት በፊት ማለት ነው በቃ ትልቅ ደረጃ እንደሚደርስ ማለት ነው አውቄ ነበር በቃ ምን አለ መሰላችሁ ጋይስ ሁላችንም ጋር ያለ ጉድለቶች አሉ የራሳችን ጉድለቶች ማለት ነውና አዶናይ የራሱን ጉድለት ሼር ሲያደርግ ማለት ነው የራሳችንን ጉድለት እሱ ላይ አየንና ነው የሱ መለወጥ ነው ሞቲቬት የሚያደርገና ይሄ ትሩ ሞቲቬሽን ይባላልና በጣም እኔ በጣም ይመቸኝ ነበር የዛሬ 2 ዓመት ነበር ከታተለው የነበረው በጣም ጎበዝ ነው እንኳን ደስ አለ አዶናይ ገና በጣም ትልቅ ደረጃ የሚደርስ ልጅ ነው እንኳን ደስ አለሽ አባቴ ይህን ቪዲዮ ለኢትዮ ስፒድ አድርሱልኝ ኦዬ ካሁኑ እንግሊዘኛ ማውራትና መከረበት ተለማመድ ዚምባብዌ ያለውን ስፒድ አይቷል እሱን ራሱ እኮ አይመስልም ግን እንግሊዘኛ ያወራል ይከረበታል አንተ እሱን ትመስላለህ የኛ ኩራት ነው የምትሆነው እንግሊዘኛ አንተ ተለማመድ ግን በላይ ብትፈጠፈጥም ተከረበትም ብለህ እሱ ፊቴና እናታወር ማርያምን የሚገርም ቻንስ ነው ያለ 50 ሰከንድ ካሚዮ ዓለም መድረክ ላይ የሚያወጣኝ ነገር ጋይስ አይሾ ስፒድ ኢትዮጵያ ማለት ነው የኢትዮጵያ አይሾ ስፒድን እያዩት ነበር ከአዶናይ ጋር ምናምን የሰሩት እኔ እሱ ልጅ ሳየው ማለት ነው but like actually ይጨንቀኛል because he's tense በጣም ነርቨስ ሆኖ ተጨናንቆ like ሊፕሲንግ ዘፈኖቹ ምናምን ከአዶናይ ጋር ሲሰራ ምናምን እንዲህ እያየ አካባቢውን ምናምን የሆነ ጭንቀት አለበት ነርቨስ ይሆናል like እንደ ውሻ ሲጮህ ራሱ ምናምን ቢለው ማለት ነው like በደንብ ራሱ የሆነ የነርቨስነት አለ አይደለ በደንብ ድምጽ እንዳይወጣ የሚያደርገው እና like የሆነ ቢደጋግመው my guy I think you'll be better እና ደግሞ እንደ ስፒድ ኤግዛክትሊ እንደሱ በጣም ኤነርጄቲክ ምናምን መሆን ያለበት አይመስለኝም ላይክ ሚሞች ምናምን ሲሰራበት ጆክ ሲደረግ ምናምን ኢትስ ፈኒ ነርቨስ መሆኑ አክቹሊ ኢትስ ፈኒ ሶ ኢትስ አዝ ኤ ካራክተር የሚያግዝ ይመስለኛል አይሾ ስፒድ ኢትዮጵያ እና ላይክ ይሄንን እንደ ለራስህ እንትን መጠቀም ትችላለህ you don't have to be like እንደ ስፒድ መሆን ያለበት አይመስለኝም እና ነርቨስ መሆኑ ቪዲዮዎችን ስደጋግም የተሻሻለ ይመጣል ባይሻሻል ራሱ ደግሞ ኢትስ ያንተ ካራክተር because actually interesting ስለሆነ ማለት ነውና በጣም አትጨናነቅበት like tense መሆኑ ኖርማል ነው አረ በስማ ፈጣሪ ከዚህ አይነት ውርደትና ቅሌት እንደ አገር ይጠብቀን ክስተቱም እንደሆነ ግልጽ አድርጌ ልንገራችሁ በዛሬው ዕለት አይሾ ስፒድ በዚምባብዌ ቱር እያደረገ ያለ በዚምባብዌ ሱፐር ሞዴል በዚምባብዌ ያለች የተባለች እቺ እንስት እሱ እንድታናገረው ደጋፊዎች ወደ እሱ ይልኳታል እሱ ተናገረው በዚህ መልኩ ወደ እሱ ብትጠጋም እሱ ባላየ በሲክስ አሳፍሮ አንቋት ይላል አብዛኞቹንም አስገድሞ ነበር ለኛው ክስተት ደግሞ የምትመለከቱት ልጅ የዚምባብዌ የአይሾ ስፒድ ደጋፊዎች ይህ ልጅ ወደ አይሾ ስፒድ ይወስዱታል አንተ ነው የሚመስለው በቃ ያንተ ትዊንስ ያንተ መንታ ነው በማለት ወደ እሱ ይወስዱታል አይሾ ስፒድም አኔ የምትመስለው በምንድን ነው በማለት ይጠይቋል ጸጉሩ አቆራረጥ ብዙ ነገር አንተ ነው መስላለሁ በማለት ይገግማል አይሾ ስፒድም በፍጹም እኔን አትመስልም እሲ ደጋፊዎች ምን ይላሉ በማለት ወደ ስልኩ ያያል እና የአይሾ ስፒድ ደጋፊዎች አረ ዝም በለው ወደ መኪና ግባ አንተ ወደዛ ጣስ ብለው በዚህ መልኩ አባረውታል እና ምን ትላላችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ የኢትዮጵያ አይሾ ስፒድ ግን በጣም እድላለ የምሬ ነው በቃ ምንም ልዩነት የለም በበዓል ቀን ምን ነው ማርያ እንዳትሉኝ በዓል አክብሬ ከቤተሰብ መምጣቴ ነውና እንደምታውቁ ዛሬ አይሾ ስፒድ ዚምባብዌ ነው ቶች አብሉና እሱን የሚመስል ዚምባብዌ አይሾ ስፒድ የሚባል አለ በቃ እሱ ነው የሚመስለውና ወንድም ነኝ ምናምን እያሉ ነበር ማለት ነው አግኝቶት ነበር አሪፍ አውርቶ ምናምን ነበር ማለት ነው ሶ የኛ ሀገር ኢትዮ አይሾ ስፒድም ቻንስ አለው ሶ አይሾ ስፒድ እዚህ ሲመጣ ከኛ ሀገሩ ጋር ሊገናኙ ስለሚችል አሪፍ ነው አሁን እየሄደበት ያለው ነገርም አሪፍ ስለሆነ በርታበት ቀጥልበት እላለሁ መልካም ባልዶላችሁ Ishow Speed. If there was any point in your journey for you to visit Ethiopia, I wish it would have been so that you could witness this. Love me. This is who we are. Love me. This is Ethiopia. Love me. Does this not send chills up and down your spine? Love me. Does this not give you goosebumps? But to all my Ethiopian brothers and sisters, አይሾ ስፒድ መጥቶ እግዚአብሔር ምስክሬን ይሄን ነበር ማየት የነበረበት መድኃኒዓለም ለዓለም ይሄን ነበር ማየት የነበረባቸው ኢትዮጵያ ሀገራችን ምን ያህል በእምነታችን ጠንካራ እንደሆነ አሳይልኝ እስቲ በእግዚአብሔር እንደ እንትን አይደለም እኔ አሁን በእግሬ እሄዳለሁ በየፈለኩበት እሄዳለሁ ሰው አያውቅህም እዛ ስትረስ መውጣት ራሱ ቀላል እንዳይመስል እውነት I know man ሂዱ ጋይስ ፎሎ አድርጉላችሁ yes 7000 ገብቷል 8000 ገብቷል ስንት ደረስን አሁን እየተካረረ ስንመጣ ነው ምን ነው ያው 610,000 8000 እንጂ 10 ያው 10 ሆነው 11,000 ሆነው በጣም እየፈተነ ነው በጣም ጸዴ 611,000
1 ሚሊዮን እኔ በቃ ማየት ፈልጋለሁ። 900 ምናምን ሰው ሌትስ ጎ ጋይስ ሌትስ ጎ የት ሆነሽ ነው ሌትስ ጎ ምንት ቤቴ ነኝ ጃኒ ጌም አረገችዋ ምን ልበል ታዲያ ቤታይ ወይ አንዳንድ ጌም ጫወትላቸው እንደ ለሞራል እዚሁ ጌም አጫውተን በቃ ጋስቲን ጀበ ሁላችሁም ጋይስ ሞቅ አድርጉት። ፎሎ ላላረጉት ለ15 ሰዎች ሼር አድርጉ ለሁላችሁም። ሰላኺ ሁላችሁም ጋይስ ማቻይ ስምዕኒ ለአን ማቻይ ስምዕኒ። እሺ ፎሎ እያደረጋችሁ ነው ጋይስ። ፖፑላር ኤሌክትሮኒክስ 612,000 ላይ ምን ያለ ነው? ሺሽ ሌትስ ጎ ቴንክ ዩ ጊፍት ለምትሰጡ ሁላችሁም አመሰግናለሁ። እሺ አይንድ ምን ላድርግ እስኪ አሁን ሀሳቦች እየመጡልኝ ነው። በምን አድርጌ የ1 ሚሊዮን ላስገባው? ፖፑላር ኤሌክትሮኒክስ በምን በተራ እናስገባ። ቪዲዮ ፖስት አድርጎታል። አዎ ቪዲዮ ወጥቷል። እሱ ነው ያው ሰው እያመጣ ያለው 37,000 ያለው ጋይስ 314,000 እነሱ ኮፒ አለው በ50 ደቂቃ ውስጥ። አሁን እነዚህ ሰዎች በጣም ፎሎ ማድረግ አለባቸው። እባካችሁ ወንድሞች ጨነቅ